ሰው በብዙ ነገር ይጨነቃል። ህሊናችን ሰላም የለውም። ቤታችን ውስጥ ሰላም የለም። ዓለማችን ላይ ሰላም የለም። አገራችን ላይ ሰላም የለም። የምንሰማው ሁሉ ጦርነት ነው። የምንሰማው ሁሉ ሞት ነው። የምንሰማው ሁሉ መርዶ ነው። ወገኖች፣ ሰው ሳይገደል አያድርም። ክርስቲያኖች እየታረዱ ነው። የሚቆምላቸው የለም። ፍትህን የሚያሰፍን የለም። እረኛ አባት የላቸው። ጳጳሳቱ ዝም ብለዋል። ሲኖዶሱ ዝም ብሏል። መንግስት ዝም ብሏል። ማን ነው ለዚህ ህዝብ የሚደርስለት? ህዝብ ሲያልቅ ይሄ ሁሉ ያስጨንቅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ስለምን ትጨነቃላችሁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ላይ የምናገኘው የእግዚአብሔር ቃል ነው። ትምህርቱን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ ዓላማ ሰው በዚህ ዓለም ያለ ጭንቀት ሐሳቡን በእግዚአብሔር ላይ ጥሎ በሃይማኖት ጸንቶ ምግባር ይዞ እንዲኖር ነው። ሰው በሰላም የሚኖረው፣ ሰው በሕይወት የሚቆየው፣ ዓለም ያለ ጭንቀት በሰላም የምታድረው፣ ሁከት ተወግዶ ሰላም፣ ፍቅር፣ አንድነት የሚሰፍነው ሰዎች ስለተጨነቁ ኃያላን ነገሥታት በብርታታቸው ሰላምን ስላመጡ አይደለም፣ በሰራዊት ብዛትም አይደለም። ዓለም ሰላም የምትሆነው ሰውም በሕይወት ፍጡራን ሁሉ ሕልውናቸው የሚጠበቀው በእግዚአብሔር ቸርነት ነው። በዚህ ዓለም ላይ በጎም ይሁን ክፉ ያለ እግዚአብሔር ፈቃድ አይከናወንም። መልካም ነገር ሲመጣ ለፍጡራኑ መልካሙን የሚያደርግ እግዚአብሔር ነው፣ እርሱ ባወቀ በወደደ። ክፉ ነገርም ቢመጣ ከክፉ ነገር ፍጡራኑን የሚያድን ወዳጆቹን የሚሰውር እግዚአብሔር ነው። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ትምህርት ያስተማረው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? አለ ጌታችን። መብል መጠጥን ለነፍስ ሰጥቶ ተናገረ። የበሉት የጠጡት ደም ይሆናል። በዚህ ምክንያት ነፍስ ከሥጋ ተዋሂዳ ትኖራለች። እስመ ነፍስ ተሃድር በደም እንዲህ ልብስን ለሰውነት ሰጠ። ምንም እንኳ የምታፍር ነፍስ ብትሆንም አጊጦ አምሮ ደምቆ ከብሮ የሚታይ ሥጋ ስለሆነ ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ አያከማቹም። የሰማዩ አባታችሁ ይመግባቸዋል። እናንተማ ከነሱ ትበልጡ የለምን? ስለ ልብስ ስለምን ትጨነቃላችሁ? ነጽሩ ጽጌያተ ገዳም፣ የዱር አበቦች እንዴት እንደሚያድጉ ልብ ብላችሁ ተመልከቱ። እነርሱ አይደክሙም፣ አይፈትሉም። ሰሎሞንስ እንኳ በክብሩ ሁሉ ከነርሱ እንደ አንዷ አልለበሰም። እንግዲህ
ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ይህንንስ አሕዛብ ያደርጉት የለምን? ለእናንተስ ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃል። አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ይህ ሁሉ ይጨመርላችኋል። ለነገ አትበሉ፣ ስለ ነገም አትጨነቁ፣ ነገ ለራሱ ይጨነቃል። ማለት ነገ ታስባላችሁ። ዛሬን ለዛሬ ብቻ በማሰብ የዛሬን ኑሩ። በጎ ነገርን ዛሬ ስሩ፣ ነገ እንሰራለን ብላችሁ አታስቧል። ገጸ ንባቡ ይህንን ይመስላል። ስለምትበሉት፣ ስለምትለብሱት፣ ስለምትጠጡት አትጨነቋል። ለምንድን ነው ስለምንበላው የማንጨነቀው? ለምንድን ነው ስለምንለብሰው የማንጨነቀው? ለምንድን ነው ስለምንጠጣው የማንጨነቀው ካልን እግዚአብሔር ሰውነታችንን የፈጠረ ከአራቱ ባህርያት አዋሂዶ ነፍስን ካለመኖር አምጥቶ እኛን የሰራ እግዚአብሔር፣ ነፍስን የሰጠን ሕያው ያደረገን እግዚአብሔር፣ ሰውነታችንን የሰራን እግዚአብሔር እኛን መመገብ ያቅተዋልን? የሰራን የፈጠረን ስነ ፍጥረቱ የሚያስፈልገውን ላያጓድል፣ ለሕልውናው የሚገባውን ሊያሟላ፣ ሠራዬ መጋቢነቱ ፍጥሯኑን ጠብቆ እንዲኖር ነው እግዚአብሔር የፈጠርኳችሁ ያስገኘኋችሁ ወደ ኋላ መኖር ደግሞ ይህን ዓለም የማሳልፍ በሚመጣውም በበጎ ዓለም በመንግሥተ ሰማያት ሰማያዊ ሕይወትን እንድትኖሩ የሚሰጣችሁ፣ ሰማያዊ ጸጋ የማለብሳችሁ፣ መንፈሳዊ ምግብ የሚመግባችሁ እኔ ነኝ። አትጨነቋል። ዛሬ ሰው በብዙ ነገር ይጨነቃል። ዛሬ አእምሯችን ሰላም የለው፣ ሕሊናችን ሰላም የለው፣ ቤታችን ውስጥ ሰላም የለም፣ ዓለማችን ላይ ሰላም የለም፣ አገራችን ላይ ሰላም የለም። የምንሰማው ሁሉ ጦርነት ነው። የምንሰማው ሁሉ ሁከት ነው። የምንሰማው ሁሉ ግድያ ነው። የምንሰማው ሁሉ ሞት ነው። የምንሰማው ሁሉ መርዶ ነው። ወገኖች፣ በተለይ በእኛ አገር በኢትዮጵያ ሰው ሳይገደል አያድርም። እንደ ክረምት ጎርፍ የሰው ደም ይፈሳል። በግፍ የሚገደሉ ብዙዎች ናቸው። ክርስቲያኖች እየታረዱ ነው። ክርስቲያኖች እየተሰደዱ ነው። ክርስቲያኖች እየተገደሉ ነው። የሚቆምላቸው የለም። ፍትህን የሚያሰፍን የለም። የሚቆምላቸው የሚከራከርላቸው እረኛ አባት የላቸው። ጳጳሳቱ ዝም ብለዋል። ሲኖዶሱ ዝም ብሏል። መንግስት ዝም ብሏል። ማን ነው ለዚህ ህዝብ የሚደርስለት? ቤተ ክርስቲያን ስትሰደድ፣ ምዕመናን ሲታረዱ፣ ህዝብ ሲያልቅ፣ ይሄ ሁሉ ያስጨንቃል። ይሄ ሁሉ ያስጨንቃል። ዓለም በመከራ ውስጥ ነው ያለችው። ረሃቡ፣ ጦርነቱ፣ በሽታው፣ የሰላም እጦቱ፣ ይህ ሁሉ ያስጨንቃል። ወገኖቼ፣ ይህ ሁሉ ጭንቅ የመጣብን የምንራበው፣ የምንጠማው፣ የምንታረዘው፣ የምንሰደደው፣ የምንገደለው፣ የምንታረደው፣ ደማችን የሚፈሰው እኛ እግዚአብሔርን ስለዘነጋን ነው። ሕጉን ስለረሳን ነው። እኛ በራሳችን ጭንቀት ስለምንኖር ነው። ስለ ምድራዊ ነገር ስለምንጨነቅ ነው። ስለ ሀብት ስለምንጨነቅ ነው። ስለ ምግብ፣ ስለ መጠጥ፣ ስለ ልብስ አብዝተን ስለምንጨነቅ ነው። ሰማያዊውን ዘንግተን ነው። የሰማዩን ረስተን ነው። በሰማይ ያለውን ማሰብ ተስኖን እግዚአብሔር አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችሁ። ሕይወታችን፣ ኑሯችን ሁሉ እንደ አሕዛብ ሆኖ ነው። ስለዚህ ነው ከጦርነት እንድንወጣ፣ ረሃብ በጥጋብ እንዲቀየር፣ ጦርነት እንዲወገድ፣ እልቂት እንዲቆም፣ ደማችን መፍሰሱ እንዲቆም፣ እንዲገታ፣ እንባችን እንዲታበስ ወደ እግዚአብሔር መጮህ ያስፈልጋል። ሐሳባችን እሱ ላይ መጣል ያስፈልጋል።
የተራብን፣ የተጠማን፣ የታረዝን መጋቢ እግዚአብሔር ነው። አልባሽ እግዚአብሔር ነው። ሰላም ያጣን ሰላም የሚሰጥ እግዚአብሔር ነው። የምንሰደድ ከስደት የሚታደግ ከመከራ የሚያድን እግዚአብሔር ነው። የምንታረድ ካራውን ከአንገታችን የሚያነሳ እግዚአብሔር ነው። ስለዚህ ወደ እግዚአብሔር መጮህ ያስፈልጋል። ለዚህ ነው ነጽሩ አዕዋፈ ሰማይ ያለ። የሰማይ ወፎችን ተመልከቱ። አሁን ሰውና የሰማይ ወፍ ምን ያወዳድረዋል? ልክ ነው። ወፎች አይዘሩም፣ አያጭዱም፣ ጦማቸውን ግን አድረው ያውቁ። ታዲያ እኛ ከወፎች እንበልጣለን? ምን ያወዳድረናል ብንል ወፎችም ሆድ ያላቸው ይበላሉ፣ እኛም ሆድ አለን እንበላለን። ወፎችም ደማዊት ነፍስ አላቸው፣ ካልበሉ ይሞታሉ። እኛም ደማዊት ሕያዊት ነፍስ አለን፣ ካልበላን እንሞታል። ወፎችን መመገብ የቻለ እግዚአብሔር፣ ለወፎች ያዘነ እግዚአብሔር በአርአያው በአምሳሉ ለፈጠረው ለሰው ልጅስ እንደምን አያዝንም? እንዴት አይመግበንም? የሰማይ ወፎች የተማሉ በሰማይ ወፎች የተመሰሉ እስራኤል ዘሥጋ ናቸው። በጥንት ዘመን እስራኤላውያን ከግብፅ ባርነት ወጥተው ማርና ወተት ወደምታፈሰው ወደ ሰፊቱ ወደ መልካሚት ወደ ኢየሩሳሌም ወደ ከነዓን ሲጓዙ 40 ዘመን ሙሉ እስራኤል እርሻ አላረሱም። ርስት ጉልት አልነበራቸውም። ንግድ አልነበራቸውም። አንድም ቀን ገና አልተራቡም። በየዕለቱ በየቀኑ እግዚአብሔር መናን ከሰማይ አውርዶ ውሃን ከዓለት አፍልቆ ይመግባቸው ነበር። እንደ አዕዋፈ ሰማይ እነዚህ እስራኤላውያን 40 ዘመን ሳያርሱ ሳይቆፍሩ ሳይነግዱ በልተዋል፣ ጠግበዋል፣ አልተራቡም። ልብሳቸው አላለቀም፣ ጫማቸው አላለቀም። ለዚህ ነው ሊቁ እስራኤል 40 ዘመን በበረሃ ስትጓዝ አልራበ፣ አልጠማ፣ አልታረዘ፣ ልብስ አላለቀ፣ ጫማ አልወለቀ፣ በትር አልወደቀ በማለት ያደንቃል። እግዚአብሔር 40 ዘመን እስራኤልን መግቧል፣ ሳያርሱ ሳይቆፍሩ ሳይነግዱ። እነዚህ በሰማይ አዕዋፍ እንደተመሰሉ እናንተም እነሱን አብነት አድርጉ። እስራኤል ዘሥጋን የመገበ አምላክ እናንተን እስራኤል ዘነፍስን ይመግባል። እንዴት አድርጎ? እነዚያ እኮ መና ከሰማይ ቢወርድላቸው ቢመገቡ፣ ውሃ ከዓለት ቢፈልቅላቸው ቢጠጡ ከሞት አላዳናቸው። እኛን የሚመግበን ሥጋውን ቆርሶ ዘላለማዊ ምግብ ነው። እኛን የሚያጠጣን ውሃን ከዓለት አፍልቆ አይደለም፣ ከጎኑ ነው ደሙን ያፈሰሰል። ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ይኖረናል። በነፍስ በሥጋ እንዳንጠማ፣ እንዳንታረዝ፣ እንዳንራብ የሕይወት ምግብ የሕይወት መጠጥ ሰጥቶናል። ስለዚህ እግዚአብሔር መጋቢያችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር ተንከባካቢያችን መሆኑን መገንዘብ ያስፈልጋል። ስለ ልብስም አትጨነቁ አለ። እነዚያ የዱር አበቦች ዛሬ እንዲህ አምሮባቸው አሸብርቆ ደምቆ ቢታዩ ነገ ወደ እቶን ይጣላል። እነርሱን ያለበሰ እግዚአብሔር፣ ምድርን በስነ ጽጌያት ያስጌጠ እግዚአብሔር እናንተን አያራቁትም። ይልቁኑ ደግሞ ጸጋን ያለብሳቸዋል። ሰማያዊ ልብስን ያለብሳቸዋል። የክብር ልብስ ያለብሳቸዋል። በእግዚአብሔር ታመኗል። ስለምን ትጨነቃላችሁ? ሰው መጨነቅ ካለበት ስለ ልብስ ስለ ምግብ አይደለም። ሰው መጨነቅ ያለበት ስለ መኖሪያ ቦታው አይደለም፣ ስለ ነፍሱ ነው። ስለ እግዚአብሔር መንግሥት ነው። ስለ ዘላለማዊ ሕይወቱ ነው። በዚህ ምድር ብንቆይ 60፣ 70፣ 80 ነው። እሱም የመከራ ጊዜ ነው። ዘላለማዊ ሕይወት በሰማይ ይጠብቀናል። ያ እንዳይበላሽብን፣ በዚያ እንዳንራብ፣ በዚያ እንዳንጠማ፣ በዚያ እንዳንታረዝ ዛሬ በዚህ ሳለን በምድር ሃይማኖት ይዘን ምግባር ሰርተን በትሩፋት ልንኖር ይገባል። እንደ እግዚአብሔር ቃል ሳንጨነቅ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 6 ላይ
ጌታ ቅርብ ነው ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ እንጂ በአንዳች አትጨነቁ አለ። በነገራችን ሁሉ፣ በሕይወታችን ሁሉ፣ በዘመናችን ሁሉ በምስጋና በጸሎት መትጋት፣ ምስጋናን ማቅረብ፣ ልመናችን በእግዚአብሔር ከኃይለኛው ከእግዚአብሔር ጋር ከእሱ ስር ራሳችንን ዝቅ አድርገን ወደ እርሱ መጮህ፣ ወደ እርሱ መለመን ይገባል። እግዚአብሔር አምላካችን ከሚያስጨንቅ ከክፉ ነገር ሁሉ ሰውሮ እንዳንራብ፣ እንዳንጠማ፣ እንዳንታረዝ ጸጋውን አልብሶ ሥጋውን ቆርሶ ደሙን አፍስሶ የመገበን አምላካችን ሁላችንም በሕገ ወንጌል በምክረ ካህን ኖረን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ዜጎች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።